በመጀመሪያ በደንብ አዳምጡኝ በጣም ስለሚጠቅማችሁ ማለት ነው። የእውነቴን ነው የምላችሁ። ይሄ ስርስራችሁ እየሄዱ የትኛው መሪ ጌታ ነሽ አንቺ ደግሞ ከየት የመጣሽ ነሽ ምናምን ያሉ ሰዎች ደብተራዎች ናቸው፣ ጠንቋዮች ናቸው። እነሱ ፕሮፋይላቸውን ግቡና እዩ። እነሱን አትስሟቸው። መዳን ከፈለጋችሁ ትላንትና የአይነ ጥላ ያለባችሁ ሰዎች፣ ደብተራ የተደረገባችሁ ሰዎች፣ መስተፋቅር የተደረገባችሁ ሰዎች ሰርቼላችኋለሁ። እዛ ላይ ዩቲዩብ ላይ ማርታ ተስፋለም በሉና ተጠቀሙ። ለብዙ ሰው ደግሞ ሼር ኮፒ ሊንክ አድርጉ። ብዙ የተቸገሩ ኢትዮጵያኖች ወንድሞቻችን ሱሪያቸውን አውልቀው ሱሪያቸውን ፈተው የሚሄዱ ወንድሞቻችን ችግር ውስጥ ያሉ የሚቅሙ የሚያጨሱ ኃይለኛ መውጣት ያቃታቸው ችግር ውስጥ አሉ። ይዩት፣ እነሱ ይሄ ይጠቅማቸዋል። እናቶቻችን በትዳራቸው በኑሯቸው በቤታቸው በገበያቸው በትዳራቸው በልጆቻቸው መተረማመስ በላይፋቸው መቆሸሽ የተቸገሩ እናቶች አሉ። ይሄንን እነሱ ይዩት። በደንብ አርጋችሁ ሼር አርጉላቸው፣ ዲዩት አርጉላቸው። ለ10 ሰው ለ20 ሰው ለ30 ሰው አርጉ። ምክንያቱም አንድ ሰው ብቻ ከሚድን ብዙ ሰው መዳን እንዲችል ማለት ነው። እኛ በቀናነት አርገናል አይደለ? እስቲ ሞክሩት። ማንም ምንም ይበል፣ እናንተ ሞክሩት። በእጃችሁ ነው እኮ ለኔ አትከፍሉልኝም እኮ አይደለ? የምታደርጉት ራሳችሁ ገዝታችሁ ራሳችሁ። ይሄ የነገርኳችሁ መድኃኒቶች ሁሉ መድኃኒቶቹ ስላሉ ነው አይደለ? መድኃኒቶቹ ደግሞ ለምን ይጠቅማል ብላችሁ ደግሞ ማሰብ ነው። ስለነገርኳችሁ እንዴት ገበያ ላይ ዋለ ብላችሁ መድኃኒቶቹን አስቡ። ድርጊቶቹና መድኃኒቶቹ ለምን እንደማይጠቅሙ ስለሚታወቅ ነው እንጂ ገበያ ላይ ለምን እንደዋሉ ራሳችሁ መሳል ትችላላችሁ። ስለዚህ ከስር የሚጽፉትን ሰዎች አትስሟቸው። እነሱ ደብተራ ቤት የሚሄዱ ጠንቋይ ቤት የሚሄዱ ይሄንን የሚሰሩ መጽሐፍ ገላጭ ቤት የሚሄዱ እንደዚህ ብዙ ቡዳዎች ምናምን የሆኑ ትርኪ ምልኪ ውስጥ ያሉ ሰዎች ናቸው። የዛር ውላጅ የሚያመልኩ ዛፍ የሚያመልኩ ድንጋይ የሚያመልኩ የሆነ ደግሞ እንጨት የሚያመልኩ ሰዎች ናቸው። የሆነ የሚያከብሩት በዚህ ውስጥ ያሉ የተሳሰሩ ሰዎች ናቸው። አንዳንዶቹም እኮ ሊፈታተናቸው አንቺ ማነሽ ምንድነው ሲል ምናምን። ለነገሩ በጣም ተራና ጥቂት ሰዎች ናቸው። ግን ፕሮፋይላቸውን ገብቼ ሳይ የሆኑ ይሄ የቤተክርስቲያንን የተጠጉ ቤተክርስቲያኑን የማይወክሉ ማለት ቄስ የሚመስሉ ሰዎች መጽሐፍ ቅዱስ ያዙ ሰዎች ምናምን ናቸውና እነሱ አንደኛም ሊፈታተናቸው ይችላል። ምክንያቱም መዳኛው ሲመጣ እኮ እንደዚህ ነው የሚያደርገው። በቃ እንዳይድኑ እንዳይፈወሱ ደግሞ የሚፈታተናቸው ሰዎች አሉ። እና ግዴታ እድሜ አሮጊት መሆን የለብኝም። ግዴታ ከፍ ብዬ ትልቅ የሆነ የአዛውንት ልብሶች ለባብሼ እርጅት ብዬ ሽበት ምናምን ኖሮኝ ዱላ ይዤ አይደለም መድኃኒትን መናገር ያለብኝ አይደለ? እግዚአብሔር የሰጠኝ ከቤተሰቦቼ የወሰድኩት እውቀት ነው። ተጠቀሙበት። በጣም ልትጠቀሙበት ስለምፈልግ ነው ምገፋ። ፎቶ አንስቻለሁ ቆይቻለሁ ለመመስከርም፣ ግን ያው በቪዲዮ እና በፎቶ ስላነሳው ታሳይሻለሁ ብዬ ነበር። ከምን ውስጥ ወጣ? ልክ እንደ ካካ አይነት አለው እንደ ነገር። እሺ አይነት አለው እንደ ነገር። እሺ የተድበለበለ ነገርም ይመስላል። ደም ነው፣ ቡኒ ደም ነው። እሺ እና በቃ ደንግጬ ያው ለመመስከር ለምን ያሳፍረኛል? ግን ያው ፈሴ መጣና በቃ ልፍሳ ብዬ ስፈሳው ውጥትን ያለው እንዳለ ማለት ነው። እየተናገርሽ ነው ማያ? አዎ ወይዬ አዎ አልሰማሁሽም። ምን አልሽ? እሺ እና በቃ ፈስ መጣና አዎ እውነት ነው። ፈሴ መጣና ፈሴን ፈሳለው ብዬ እንትን ስል ወጣ እንዳለ ማለት ነው። ድንገት ነው የወጣው በቃ።
እንሳቅ እንጂ አይደል? በሽታ ሲወጣለን እንሳቅ እንጂ ስንት ዓመት አስለቅሶናል። እሺ ውዴ ቀጥልና አዚህ የለችም መሰለኝ። አዎ ኧረ እንኳን ያልኖረች አስለቀሽን እኮ በሳቅ አንቺ እንኳን በሳቅ ሆነ። የምናለቅሰው በችግር ነው።